ደን በአንድ ለሁለት መካፈል መቻል። አንድ ሙሉ ቁጥር ያለ ቀሪ ለሁለት የሚካፈለው የአንድ ቤት ዲጂቱ ተጋማሽ ቁጥር ከሆነ ነው ይላል። ይሄ ማለት የአንድ ቤት ዲጂቱ መጨረሻው ማለት ነው እነኚህ ቁጥሮች ከሆነ ተጋማሽ ነው። ተጋማሽ ከሆነ ለሁለት ያለ ቀሪ ይካፈላል ማለት ነው። ሁለቱ አንድ አይነት ተመሳሳይ ፍቺ ናቸው። ለሁለት መካፈል መቻልና ተጋማሽ ቁጥሮች ማለት ተመሳሳይ ነው። ምክንያቱም ተጋማሽ ማለት እኩል ቦታ የሚገመስ ነው። አራት አሁን ለምሳሌ ተጋማሽ ነው የምንለው ለምንድን ነው? ሁለት እኩል ቦታ ይገመሳል። ከዛስ ሁለት ይደርሳል። ሰባት ተጋማሽ አይደለም ያልነው ሁለት እኩል ቦታ መካፈል አይችልም። አንዱ 4 አንዱ 3 ይሆናል። ሁለቱ እኩል አይደሉም ለማለት ነው። ስለዚህ ተጋማሽና ለሁለት መካፈል መቻል ተመሳሳይ ፍቺ ነው ያለው ማለት ነው። ስለዚህ እዚህ ጋር ምሳሌዎችን ሰጥቷል። እነኚህን ቁጥሮች መጨረሻ የአንድ ቤት ዲጂታቸውን ስታዩ ተጋማሾች ናቸው። ስለዚህ ተጋማሽ ስለሆነ እነኚህ ያለ ቀሪ ለሁለት ይካፈላሉ ወይም ደግሞ ተጋማሽ ቁጥሮች ናቸው ይላል። ቀጥሎ ደግሞ እነኚህ ተጋማሽ ደግሞ ስሙም እንደሚናገረው ኢ አፍራሽ ነው። ኢ ተጋማሽ ቀሪው አንድ ነው ማለት ነው። ይሄንን አሁን ለሁለት ብናካፈለው ቀሪው በእርግጠኝነት አንድ ነው። ምክንያቱም ሁለት መሆን አይችልም። እንዴት ለሁለት ተካፈለ ነገር እንዴት ቀሪው ሁለት ይሆናል? ለሶስት ከተካፈለ ቀሪው ወይ አንድ ነው ወይ ሁለት ነው። ሶስት መሆን አይችልም። ለአራት አንድ ቁጥር ሲካፈል ቀሪው ወይ አንድ ነው ወይ ሁለት ነው ወይ ሶስት ነው። አራት መሆን አይችልም። ምክንያቱም አራት ሆነ ማለትም መልሶ አንድ ይደርሳል እንላለን። ስለዚህ ኢ ተጋማሽ የሆኑ ቁጥሮች በሙሉ ለሁለት ሲካፈሉ ቀሪያቸው አንድ ነው የሚሆነው። እነኚህ ቁጥሮች ደግሞ የአንድ ቤት ዲጂታቸው እንደምታዩት 1 3 5 7 9 የሆኑ እነኚህ ኢ ተጋማሽ ቁጥሮች ለሁለት መካፈል አይችሉም፣ አይካፈሉም። ደን ሁለት ለሶስት መካፈል መቻል። አንድ ሙሉ ቁጥር ያለ ቀሪ ለሶስት የሚካፈለው የቁጥሩ ዲጂቶች ድምር ያለ ቀሪ ለሶስት የሚካፈል ከሆነ ነው ይላል። አያችሁ አሁን ይሄ በጣም ቀለል ያለ ህግ ነው። ቀለል ያለ ደንብ ነው። ምንድነው? አሁን ለምሳሌ እነኚህን ሁሉ ዲጂቶች እንደምራለን። 5 2 3 2 እነኚህ ሁሉን ስንደምር ስንት መጣለን? አጠቃላይ የዲጂቶቹ ድምር ስንት መጣ? 24 መጣ። 24ን ራሱ ከእንደገና መደመር እንችላለን። 2 ሲደመር 4 ስንት ነው? 6 6 ያለ ቀሪ ለሶስት ይካፈላል። ቀሪው ምንድነው? 0 ነው። ስለዚህ ይህ ቁጥር አያችሁ የ533000 ምናምን ነው። ስለዚህ ይሄንን ቁጥር ለሁለት ከማካፈል ዲጂቱን ደምረን ይሄው 24 መጣ። ይሄንን ደግሞ 2 እና 4 6 መጣ። 6ን ደግሞ ለሶስት ስናካፈል ያለ ቀሪ ይካፈላል። ስለዚህ ይህ ቁጥር ምን ይሆናል ማለት ያለ ቀሪ ለሶስት ይካፈላል እንላለን። ስለዚህ የነኚህ ይሄ እዚህ ጋር ይሄ ቁጥር ምን ይሆናል ማለት ነው? ለሶስት ያለ ቀሪ መካፈል ይችላል ማለት ነው። ስለዚህ ይሄ ማለት ይህ ቁጥር የሶስት ተካፋይ ነው ማለት ነው። ሶስት ደግሞ የዚህ ቁጥር አካፋይ ነው ማለት ነው። በተመሳሳይ ሁኔታ እስቲ ይሄንን እንስራ። ምንድነው የሚለው? የዲጂቶቹ ድምር 16 ይሆናል። ይሄ ማለት ደግሞ 1 ሲደመር 6 ስንት ሆነ? 7 7 ያለ ቀሪ ለሶስት ይካፈላል? አይካፈልም ማለት ነው። ይሄ ማለት 3 እንደዚህ ነው የሚሆነው ማለት ነው አይደለ? 3 የ7 አካፋይ አይደለም። ይሄ ማለት ይህ ቁጥር ለሶስት አይካፈልም ማለት ነው። ደንብ 3 ለአራት መካፈል መቻል። ለአራት መካፈል መቻል አንድ ባለ ሁለት ወይንም ከሁለት በላይ ዲጂቶች ያለው ቁጥር ለአራት መካፈል የሚችለው በመጨረሻዎቹ ሁለት ዲጂቶች የሚፈጠረው ቁጥር ለአራት የሚካፈል ከሆነ ነው ይላል። አሁን ይሄንን ቁጥር የመጨረሻዎቹ ሁለት ዲጂቶች እነማን ናቸው? 48 ነው ሲል ይሄ የመጨረሻው ዲጂት ስንት ነው? 48 የመጨረሻው ሁለት ዲጂቶች ይላል። ስለዚህ በመጨረሻው ሁለት ዲጂቶች የሚፈጠረው ቁጥር 48 ነው። 48 ለአራት ይካፈላል? አዎ ይካፈላል አይደል? ይሄን 48 ብላችሁ ከፈለጋችሁ እንደዚህ 1 4 ምንም የለም 8 2 እንደዚህ አድርጋችሁ ማካፈል ትችላላችሁ። ምክንያቱም ቁጥሩ ትንሽ ስለሆነ አይከብዳችሁም ማለት ነው። ይሄኛውን ደግሞ ስናይ ይህ ቁጥር 13 ለአራት አይካፈልም። ይሄ ለአራት አይካፈልም አይደል? ስለዚህ ይሄ ቁጥር የአራት ተካፋይ አይደለም ይላል። ምክንያቱም 13 ለአራት መካፈል ስለማይችል ማለት ነው። ወይም ደግሞ 4 የ13 አካፋይ ስላልሆነ ደንብ 4 ለአምስት መካፈል መቻል። አንድ ሙሉ ቁጥር ያለ ቀሪ ለአምስት የሚካፈለው የአንድ ቤት ዲጂቱ 0 ወይንም 5 ከሆነ ነው። ይሄን በመግቢያ ላይ አይተናል። ለምሳሌ ይሄ ቁጥር መጨረሻው 0 ነው፣ በቃ ለአምስት ይካፈላል እንላለን። በአይናችን ብቻ በማየት ይሄ 5 ነው ይካፈላል። ስለዚህ ለአምስት ይካፈላሉ ማለት ነው። ምንም ሌላ ህግ የለም። በቃ መጨረሻው 0 ወይንም 5 ከሆነ ብቻ ነው። ይሄ ደግሞ አይሆን፣ ይሄ ለአምስት አይካፈልም። ምክንያቱም መጨረሻው 0 5 ከሆነ ብቻ ነው ለአምስት የሚካፈለው።
ነምበር 5 ለ6 መካፈል መቻል። አንድ ሙሉ ቁጥር ለ6 የሚካፈለው ለ2 እና ለ3 የሚካፈል ከሆነ ነው ይላል ይሄኛው። አይታችኋል? ይህ ማለት 6 ማለት ለ2 ስንት ነው የሚሆነው? 3 አይደለ? ስለዚህ እነኚህ ሁለቱ ብቸኛ ናቸው። አሁን ወይም ደግሞ በሁለቱ አካፋዮች አሁን እነኚህ በሁለቱ አካፋዮች የሁለቱ አካፋዮች ብዜት ነው ማለት ነው 6 የሚሆነው አይደል? መጀመሪያ የ6 አካፋዮች እነማን ናቸው? 1 2 3 እና 6። ስለዚህ ከነኚህ ከአካፋዮች ውስጥ እርስ በርስ ተዋስተው 6 ሊመጡ የሚችሉ እነማን ናቸው? 2 እና 3። ስለዚህ ለሁለቱም ለ3ም የሚካፈል ከሆነ አንድ ቁጥር ለ6 ይካፈላል እንላለን ማለት ነው። ለምንድነው እንደዛ የሆነው? ሁለቱ ቁጥሮች ተዋስተው 6 ስለሚመጡ ነው። እሺ ያንን ነው ማሰብ ያለባችሁ። ስለዚህ አንድ ቁጥር ከተሰጠን ይሄ ለ6 ይካፈላል አይካፈልም ተብለን ከተጠየቀን የምናደርገው ነገር መጀመሪያ ለ2 ቼክ እናደርጋለን። ለ2 ይካፈላል ወይስ አይካፈልም? ለ3 ይካፈላል አይካፈልም? ለሁለቱም ከተካፈለ ነው ማለት ነው ለስንት የሚካፈል? ለ6 የሚካፈለው። ስለዚህ ይሄ ለ2 ሲካፈል ይሄ ለ2 ይካፈላል አይካፈልም? ይካፈላል። ለምን? ለ2 የሚካፈልበት ምክንያት ተጋማሽ ስለሆነ ነው። ይሄ ተጋማሽ ስለሆነ ለ2 ይካፈላል። በአይናችን ነው የምንለየው። ቀጥሎ ደግሞ ለ3 ቼክ እናደርጋለን። ለ3 ደግሞ ሁሉንም ዲጂቶች ነው የምንደምረው ማለት ነው። ሁሉንም ዲጂቶች ስንደምር 1 9 3 1 2 8 እያልን ስንደምር 24 ሆነ። 24 ራሱ የሚበዛብን ከሆነ 2 እና 4 ስንደምር 6 ደግሞ ያለ ቀሪ ለ3 ስለሚካፈል ይሄ ቁጥር ለ2ም ለ3ም ያለ ቀሪ ስለሚካፈል ለ6 ያለ ቀሪ ይካፈላል ብለን እንሰራለን ማለት ነው። ቀጥሎ ይሄኛውን ለን ደግሞ ስንሰራ አሁን ለኛ ተቶልናል አይደል? ለን ስለዚህ 964 ለ6 ይካፈላልን? ለምን ይላል? አሁን ይሄን ምን እናደርጋለን? 964 ለ6 መካፈሉን የምናረጋግጠው ለ2 እና ለ3 ቼክ እናደርጋለን። ለ2 ይካፈላል መጀመሪያ ቼክ እናደርግ። ለ2 ይካፈላል። አዎ ለ2 ያለ ቀሪ ይካፈላል። ለ3ስ ይካፈላል። ለ3 ደግሞ ደምረን ነው የምናውቀው ማለት ነው። ይሄ ማለት 9 ሲደመር 4 ሲደመር 6 2 10 19 ይሆናል። 19 ደግሞ ለ3 ያለ ቀሪ አይካፈልም። ይሄ ማለት 1 ሲደመር 9 10 ነው። 10 ማለት ደግሞ ወይም ደግሞ 1 እና 0 ስንት ነው? 1 ደግሞ ለ3 ያለ ቀሪ ስለማይካፈል ይሄ ይካፈላል፣ ይሄ አይካፈልም አይደል? ስለዚህ ለሁለቱም ስላልተካፈለ ይሄ ቁጥር ለ6 አይካፈልም እንላለን ማለት ነው። ቀጥሎ ሐመር ውሃን ደግሞ ስናይ ይሄን ቁጥር ምንድነው ለ2 አይካፈልም አይደል? ለ3 ለምን እንሞክራለን ታዲያ? ለምን እንለፋለን? ምን አገባን እኛ? ለ2 ካልተካፈለ ለ3 ተካፈለ አልተካፈለ ምን አገባን? ስለዚህ አይመለከተንም። ለ2 አይካፈልም፣ ስለዚህ ለ6ም አይካፈልም እንላለን ማለት ነው።